አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የቻናላችን ቤተሰቦች፣ ዛሬ ከመካከለኛው ምስራቅ የተሰማ እጅግ አሳሳቢ ዜና ወደ እናንተ ይዘን መጥተናል። በእስራኤልና በኢራን መካከል ያለው ግጭት አደገኛ ደረጃ ላይ የደረሰ ሲሆን የሁለቱም ወገኖች ተከታታይ ጥቃቶች የቀጠናውን ወደ ከፍ አደጋ እያመሩት ነው። የኒውክሌር ስጋት፣ የዲፕሎማሲ ጥረቶች ውድቀትና ዓለም አቀፍ ምላሾች የዚህን ግጭት ውስብስብነት ያሳያሉ። የዛሬውን አጫጭር ዜናዎች ስንጀምር የቅርብ ጊዜዎችን ሁኔታዎችና ይህ አሳሳቢ ሁኔታ ምን አይነት አዝማሚያ ሊኖረው እንደሚችል በጥልቀት እንመለከታለን። አብራችሁን ቆዩም። በእስራኤልና በኢራን መካከል ያለው ውጥረት ባለፉት ቀናት በከፍተኛ ሁኔታ እየጨመረ ሲሆን ከሁለቱም ወገኖች የተሰነዘሩ ጥቃቶች የመካከለኛው ምስራቅን ቀጠና ወደ ከፍተኛ አደጋ እያመሩት ነው። የኢራን አብዮታዊ ጥበቃ አባላት በእስራኤል ጥቃት መሞታቸውና የእስራኤል መከላከያ ሰራዊት በኢራን ወታደራዊ ኢላማዎች ላይ የኒውክሌር ተቋማት እንደሆነ በተጠረጠረ ቦታ ላይ ጭምር ጥቃት መሰንዘሩ ያለውን ውጥረት አባብሶታል። ቴህራን ከዩናይትድ ስቴትስ ጋር የኒውክሌር ድርድር እንደማታደርግ በድጋሜ በማሳወቅ በአሁኑ ወቅት የእስራኤል ጥቃት እየደረሰባት በመሆኑ ምንም አይነት ንግግር እንደማይኖር በግልጽ አስታውቃለች። ይህ ደግሞ በዩናይትድ ኪንግደም፣ ፈረንሳይና ጀርመን በኩል የተደረጉትን የዲፕሎማሲ ጥረቶች አደናቅፏል። እነዚህ ሀገራት ኢራን ከዩናይትድ ስቴትስ ጋር እንድትደራደር ለማግባባት ሞክረዋል። ሆኖም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የእስራኤል ጥቃት እስካልቆመ ድረስ ተጨማሪ ድርድር እንደማይኖር አጥብቀው ተናግረዋል። ይህ የዲፕሎማሲ መፍትሄ መስኮት እየጠበበ መምጣቱን የሚያሳይ ሲሆን ሁኔታው ወደ ሙሉ ግጭት እንዳያድግ ስጋት የፈጠረ ነው። የግጭቱ አሳሳቢ ገጽታ የኢራን የኒውክሌር መርሃ ግብር ሁኔታ ነው። ምንም እንኳ ኢራን የኒውክሌር መሳሪያ እንደማትፈልግ ደጋግማ ብትገልጽም ዩራኒየምን እስከ 60% ማበልጸጓ ይህ ከጦር መሳሪያ ደረጃ 90% የቴክኒክ እርምጃ ብቻ የሚቀረው ዓለም አቀፉን ማህበረሰብ ስጋት ውስጥ ጥሏል። እስራኤል ጥቃቶቿ የኢራንን የኒውክሌር መሳሪያ የማምረቻ ዕድል ቢያንስ ለ2 ዓመታት እንደታዘገየው ብትገልጽም የተባበሩት መንግስታት የኒውክሌር ቁጥጥር ኤጀንሲ ኃላፊ ራፋኤል ግሮሲ በኒውክሌር ተቋማት ላይ የሚሰነዘሩ ጥቃቶች ጥልቅ መዘዝ ያለው የራዲዮ አክቲቪስት ልቀቶች ሊያስከትሉ እንደሚችሉ አስጠንቅቀው ከፍተኛ ጥንቃቄ እንዲደረግ አሳስበዋል። ይህ ማስጠንቀቂያ ግጭቱ ወደ ኒውክሌር አደጋ የመሸጋገሩን ስጋት የሚያጎላ ነው። በተባበሩት መንግስታት የጸጥታ ምክር ቤት የእስራኤል አምባሳደር ዳኒ ዳሮን ኢራን የኒውክሌር ስጋቷ እስካልተወገደ ድረስ ጥቃቱን እንደማያቆሙ በግልጽ ተናግረዋል። ይህ ደግሞ የኢራን አምባሳደር አሚር ሰኢድ ራቫኒ የተባበሩት መንግስታት እርምጃ እንዲወስድና አሜሪካ በዚህ ጦርነት የመቀላቀል ዕድሏ እንዳለ በመግለጽ ጥሪ አቅርበዋል። የጋዛ ሁኔታም የሰብአዊ ቀውሱን ያባባሰው ሲሆን በሺዎች የሚቆጠሩ ፍልስጤማውያን ሞትና የመጠጥ ውሃ እጥረት የዓለም አቀፉ ማህበረሰብ አፋጣኝ ምላሽ የሚሹ ናቸው። የአውሮፓ ህብረት የእስራኤልን ድርጊት አስመልክቶ የሰብአዊ መብት ጥሰቶች ማስረጃዎች እንዳሉት በመግለጽ ይህ ግጭት ከቀጠናዊ ውስን አልፎ ዓለም አቀፍ እንድምታ እንዳለው ያሳያል። በአሁኑ ወቅት በመካከለኛው ምስራቅ ያለው ውጥረት እጅግ አሳሳቢ ደረጃ ላይ ደርሷል። ይህ ሁኔታ ወደፊት ምን አይነት አዝማሚያ ሊኖረው ይችላል ብለው ያስባሉ? መካከለኛው ምስራቅ በእስራኤልና ኢራን መካከል በተካሄዱ ተከታታይ ከባድ ጥቃቶች እጅግ አሳሳቢ ሁኔታ ውስጥ ገብቷል። ይህ ለረጅም ጊዜ የዘለቀውን ቅራኔ አደገኛ በሆነ መንገድ አባብሶታል። ዛሬ ማለዳ ላይ የእስራኤል አየር ጥቃቶች በኢራን ውስጥ የሚገኙ ቁልፍ ቦታዎችን ኢላማ አድርገዋል። ከነዚህም መካከል ትልቅ የኒውክሌር ተቋማት የሚገኝባትን ኢስፋሃን ከተማ ይገኝበታል። የኢራን ባለስልጣናት የኒውክሌር ጣቢያው በእርግጥም መመታቱን አረጋግጠዋል። ሆኖም ምንም አይነት ትልቅ ጉዳት ወይም አደገኛ ንጥረ ነገር መፍሰስ እንዳልተከሰተ ገልጸዋል። ይህም ወዲያውኑ የከፋ አደጋ ስጋትን አርግቧል።
ሆኖም በቆም ከተማ የተፈጸሙ ጥቃቶች እጅግ ገዳይ የሆኑ ሲሆን የሁለት ከፍተኛ የአይአርጂሲ የኢራን አብዮታዊ ጥበቃ ጓዶች አዛዦች መሞታቸው ተረጋግጧል። ከነዚህ አዛዦች መካከል አንዱ የቅዱስ ኃይል የኢራን አብዮታዊ ጥበቃ ጓዶች የውጭ ክንፍ የፍልስጤም ጓድ መሪ የነበረው ሳኢድ ኢዛዲ ከሐማስ የገንዘብ ድጋፍና የጦር መሳሪያ አቅርቦት ጋር በቀጥታ በእስራኤል መከላከያ ሚኒስትር እስራኤል ካትስ የተገኘ ነው። ካትስ የኢዛዲን ግድያ ለእስራኤል የስለላና የአየር ኃይል ትልቅ ስኬት ሲሉ አሞካሽተዋል። ይህም እስራኤል ለዚህ የታለመ ግድያ የምትሰጠው ስልታዊ ጠቀሜታን ያጎላል። ከነዚህ ከፍተኛ ጥቃቶች ባሻገር የእስራኤል ጦር የሚሳኤል ማከማቻና ማስወንጨፊያ መሰረተ ልማት ቦታዎችን ጨምሮ በርካታ የኢራን ወታደራዊ አቅሞቿን ለማዳከም ሰፊ ጥረት ማድረጓን አስታውቀዋል። በምላሹም ኢራን በእስራኤል ላይ የራሷን የሚሳኤልና የድሮን ጥቃት አውጥታለች። ይህም በማዕከላዊ እስራኤሎች ከተሞች ቴል አቪቭን ጨምሮ እንዲሁም በእስራኤል በተያዘው ምዕራብ ባንክ የአየር ድብደባ ሳይረን እንዲጮህ አድርጓል። የእስራኤል አየር መከላከያ ስርዓቶች አብዛኛውን እነዚህን ፕሮጀክቶች በብቃት መምታትን ያስቀሩ ሲሆን በሰማይ ላይ ፈንዳታዎች ታይተዋል። ሆኖም ከነዚህ ልዩ ጥቃቶች በእስራኤል በኩል ምንም አይነት ጉዳት አልደረሰም። ይህ የጥቃቶች ልውውጥ የተከሰተው እስራኤል በሰኔ ወር መጀመሪያ ላይ ኢራን የኒውክሌር ጦር መሳሪያ ልታበለጽግ እንደምትችል ከከሰሰች በኋላ ነው። ኢራን ግን የኒውክሌር መርሃ ግብሯ ሰላማዊ ዓላማ እንዳለው አጥብቃ ተናግራለች። ግጭቱ ከከፍተኛ ጉዳት እያስከተለ ሲሆን የአሜሪካ የሰብአዊ መብት ተሟጋች ድርጅት በሆነው የሰብአዊ መብት ተሟጋች የዜና ወኪል መሰረት በእስራኤል የአየር ጥቃት 639 ሰዎች በኢራኖስ ሲሞቱ ከነዚህ መካከል ከፍተኛ ወታደራዊ ባለስልጣናትና የኒውክሌር ሳይንቲስቶች ይገኙበታል። የኢራን የጤና ሚኒስቴርም እስራኤል ሆስፒታሎችንና አምቡላንሶችን ኢላማ በማድረግ የጤና ባለሙያዎችና አንድ ህፃን መሞታቸውን ከሰዋል። ዓለም አቀፉ ማህበረሰብ ሩሲያና ቻይናን ጨምሮ አስቸኳይ የውጥረት ማርገብ ጥሪ እያቀረቡ ሲሆን በአውሮፓ የውጭ ጉዳይ ሚኒስትርና በኢራን ከፍተኛ ዲፕሎማት አባስ አራግቺ መካከል በጄኔቫ የተደረገው ስብሰባ የዲፕሎማሲያውን ጥረት ለማስቀጠል ያለመ ቢሆንም ወዲያውኑ ግልጽ ማሻሻያ አላሳየም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ወታደራዊ ተሳትፎን ከግምት ውስጥ በማስገባት የዩኤስ ተሳትፎ መጠን ላይ ለመወሰን እስከ 2 ሳምንታት ድረስ ጊዜ ወስደዋል። ኢራን የኒውክሌር ጦር መሳሪያ እንዳታገኝ እንዲሆን መፍቀድ አንችልም ሲሉ ገልጸዋል። በጄኔቫ የተካሄዱት ውይይቶች የተኩስ አቁም ስምምነትን ማስጠበቅ እንደሚችሉ ግን ተጠራጥረዋል። ይህ በፍጥነት እየተለወጠ ያለውን በቀጠናው ያለውን ደካማ የስልጣን ሚዛንና ተጨማሪ አደጋን የሚያስከትል መባባስን ለመከላከል የዲፕሎማሲ መፍትሄ አስቸኳይ ፍላጎትን ያጎላል። ኢራን እና እስራኤል መካከል ያለው ግጭት ለ9 ተከታታይ ቀናት ቀጥሏል። የአውሮፓ የውጭ ጉዳይ ሚኒስትር ኢራን ከዩናይትድ ስቴትስ ጋር በኒውክሌር መርሃ ግብሯ ላይ ወደ ድርድር እንድትመለስ አሳስበዋል። በተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ኤጀንሲ ኃላፊ ደግሞ እስራኤል በኒውክሌር ተቋማት ላይ ጥቃት እንዳትፈጽም አስጠንቅቀው ከፍተኛ ጥንቃቄ እንዲደረግ ጠይቀዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአውሮፓ ግጭቱን መርዳት አልቻለም ሲሉ የአውሮፓ የውጭ ጉዳይ ሚኒስተሮችና የኢራን አቻቸው አርብ ዕለት በጄኔቫ ያደረጉት ውይይት እንደረዳም አላመነውም። ከዚህ ቀደም ሚስተር ትራምፕ የብሔራዊ መረጃ ዳይሬክተራቸው ቹልሲ ጋርባውድ ኢራን የኒውክሌር መሳሪያ እየገነባች እንደሆነ የሚያሳይ ማስረጃ የለም ማለታቸው ስህተት እንደሆነ ደግመው ተናግረዋል። አንድ የእስራኤል ወታደራዊ ባለስልጣናት እንደተናገሩት የእስራኤል መከላከያ ሰራዊት በኢራን ኢስፋሃን የኒውክሌር ጣቢያ ውስጥ 2 የሴንት ፍሪጆችን ማጥቃቱን አረጋግጧል። ቅዳሜ ምሽትና እሁድ ጠዋት ድረስ 50 የእስራኤል አየር ኃይል አውሮፕላኖች በኢራን ላይ በቦምብ ጥቃት ተሳትፈዋል። ባለስልጣኑ እስራኤል የዩናይትድ ስቴትስ ድጋፍ ሳታገኝ የኢራን የኒውክሌር መርሃ ግብር ሙሉ በሙሉ ማጥፋት ትችላለች ወይ ለሚለው ጥያቄ መልስ ከመስጠት ተቆጥበዋል። የኢራን ሚሳኤሎችን ወደ እስራኤል መተኮስ ባለፉት ቀናት መቀነሱን ወታደራዊ ባለስልጣኑ ገልጸዋል። ይህ የሆነበት ምክንያት የአይዲኤፍ በመላው አገሪቱ የሚገኙ የሚሳኤል ማስወንጨፊያዎችን በማውደም የጠርሙስ አንገት በመፍጠርና ወደ እስራኤል በመተኮስ በማስቸገር እንደሆነ ተናግረዋል። የአይዲኤፍ የሀገሪቱን ሚሳኤልና የሚሳኤል ማስወንጨፊያዎችን ከ50 በመቶ በላይ እንዳወደመ ያምናል።